በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድገሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ የቦታውን ተአምር ሰምታችሁ ቅዱስ ሚካኤልን አክብራችሁ የመጣችሁ በእውነት ያው ጊዜ እንዳልወስድ ነው። ከሰባት ያላነሱ በአዲስ አበባ ሀገረ ስብከት ባሉ ክፍለ ከተማዎች ስር የሚያስተዳድሩ አባቶች ይህንን ቦታ ለመባረክ ከእኛ ጋር አብረው በዓሉን ለማክበር መካከላችን ተገኝተዋል። እስቲ እልል ብላችሁ አመስግኑልን እግዚአብሔር። የደብራችን ሊቃውንት እንዲሁም ልዩ ልዩ መምህራን፣ የአብነት መምህራን እግዚአብሔር የመረጣችሁ በልጅነት ጊዜያችሁ አንደበታችሁን ለምስጋና የባረከላችሁ ወጣት የሰንበት ትምህርት ቤት ዘማሪያን፣ የቅዱስ ሚካኤል ወዳጆች፣ የሥላሴ እጅ ስራዎች ምዕመናንና ምዕመናት ሁላችሁም እንኳን ለዚህ ዕለት በሰላምና በጤና አደረሳችሁ አደረሰን ለማለት እወዳለሁ። እኛ ስለበቃን ስለነቃን የተሻለ የጽድቅ ማንነት ስላለን ሳይሆን እግዚአብሔር ቸር ስለሆነ እግዚአብሔር ደግ አባት ስለሆነ በማይመቸው ዓለም ውስጥ በረድኤቱ ጠብቆ በመልአኩ ክንፍ ጋርዶ መከራውን ሁሉ አሳልፎ ዛሬ የእግዚአብሔር ልጆች በጽድቅ በተገለጡበት በዚህ ዕለት እንዲህ አምሮብን ይህን የቅዱስ ሚካኤልን የፈውስ ቦታ ሞልተን እንድናከብር ያደረገን የእግዚአብሔር በጎነትና የቅዱስ ሚካኤል ምልጃ ነውና ሳትሰስቱ እልል ብላችሁ አመስግኑት አምላካችሁን እግዚአብሔር። የማታመሰግኑ ዝም ያላችሁ አላችሁ። ሰይጣን ይፈር፣ ሰይጣን ይፈር። ቅጥርም አመስግኑት እግዚአብሔር። እልልታችንን ምስጋናችንን የጽድቅ የበረከት አድርጎ አምላክ ቅዱስ ሚካኤል ይቀበልልን። አሜን። አትሉም? ማን ይቀበልልን? እግዚአብሔር ምስጋናችንን ይቀበልልን። የዛሬው በዓል ብዙ እንግዶች የተገኙበት በዓል ነው። ከዚያም ባለፈ እንደምታዩት በፊታችን በመላው ዓለም በዓሉ ቀጥታ ስርጭት የተአምረኛው ንቡዕ ቅዱስ ሚካኤል የተአምር ቦታ በዓሉ በዓለም ቀጥታ እየተሰራጨ ነው። በኢትዮ አርት ሚዲያ እና እንዲሁም በቤተ ክርስቲያናችን ደግሞ ሁሉ ቤተ ክርስቲያን ልጆች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቴሌቪዥን የመገናኛ ብዙሃን ድርጅትም ዛሬ ለዚህ ቦታ ትኩረት ሰጥቶ እንደ መምህር ጌታቸው እንዲሁም የሥራ ባልደረባቸው የካሜራ ባለሙያው ብዙ ሚካኤል ቦታ ጥንታ እሞታሉ፣ ግን ንቡዕ ቅዱስ ሚካኤል ለመጀመሪያ ጊዜ በቤተ ክርስቲያኗ በመገናኛ ብዙሃን መቀረጽ አለበት ብለው አስፈቅደው ይዘው መጥተው በዓለም ሊያሰራጩልን ይኸው እየቀረጹልን ነውና እነሱንም አንድ ጊዜ አመስግኑልን ነው። ሌላው የዛሬ 6 ወር ህዳር ሚካኤል በዚህ ቦታ መጣችሁ እንዲሁ በብዛት አክብረናል። ስለ ህንፃ ቤተ መቅደሳችን ተነጋግረን ነበር። የዛሬ 6 ወር ወይም 7 ወር ይሄ ቦታው ምንም አልነበረም፣ የጀመርነው ነገር አልነበረም፣ ጥያ ነገሮች ነበር የጀመርነው። ዛሬ ግን እግዚአብሔር ፈቅዶ የቅዱስ ሚካኤል እርዳታ ታክሎበት ይኸው መሰረቱን ቆፍረን ፑቲንጋ ወጥተን ኮለን አቁመን የመጀመሪያውን ሙሊት የፈረካሶውን ሙሊት ሞልተን ይኸው ገደሉ ተሞልቶ ሰው ቆሞበት ህንፃ ቤተ መቅደሱ ይኸው ራሱ እየታየ ወገቡ ባይታይም ብቅ ብሎ ይኸው ደርሻለሁ ተሳክቶልኛል እያለ ነውና
ይህን የሰራ እግዚአብሔር ይመስገን። በእውነት አመስግኑልኝ እግዚአብሔር። ኧረ ያንሳል ያንሳል ያንሳል። የብዙ ጊዜ የአካባቢው የዚህ አካባቢ ምዕመናን የሁላችሁም ጥያቄና ሀሳብ ስለነበረ እንግዲህ በ15 ዓመት አስቆጥሯል ቦታው ከተመሰረተ። እግዚአብሔር በጊዜው ነውና ስራውን የሚሰራው። በዚህ ዘመን ይኸው አሁን ይህን ስራ ከጀመር 3 ወር ከምናምን ነው የሚሆነን። ልጆቻችን የህንፃ ኮሚቴ አባላት የራሳቸውን ስራ እየተዉ ገንዘባቸውን እያወጡ ከእናንተው የሚገኘው እዚህ ላይ ደርሱልናል። አሁንም እልል ብላችሁ እናንተንም ኮሚቴውንም አመስግኑልን። እንደ ለማመስገን ሳይሆን እንደ መግቢያ ሁላችሁ እንድትረዱት ነው። ቀጣይ ደግሞ እስከሚቀጥለው ዳር ሚካኤል በእውነት ብንችል እስከ ጉልላቱ ባንችል ግን ኮለኖቹን አቁመን የጣሪያ ስራ ላይ ደርሰን እንድንገናኝ የተቻላችሁን ሳታበረክቱ እንዳትሄዱ ማሳሰቢያ ለመስጠት ነው። ብዙ ጊዜ እኛ ደርሶ መመለስ እንወዳለን። ስንመጣም ቸኩለን ነው፣ ስንሄድም ቸኩለን ነው። ፕሮግራሙ ሲጀመር እንደርሳለን፣ ሳያልቅ እንሄዳለን። ይሄ ክርስትና ጠባይ ስላልሆነ ጊዜ ሰጣችሁ ትንሽ ጊዜ ጠብቃችሁ ትምህርቱ ሰምተን የምንችለውን 10ም 5ም ለዚህ ህንፃ ቤተ መቅደስ አበርክተን በረከት ተቀበለን ነውና ምንሄድ እንዳትሄዱ ለማሳሰብ ያክል ነው ይህንን የገለጽኩላችሁ። እግዚአብሔር አባታችን አሁንም ክብርና ምስጋና ይግባው። አመስግኑት አምላካችንን። አሁን የምናሳያችሁ እንግዲህ አዲስ ተአምር አይደለም። በየዓመቱ ህዳርና ሰኔ ሚካኤል የዚህ ቦታ ልዩ ጸጋ የሆነው የማሩ እምነት ከቤተ መቅደሱ ተቆርጦ ለመላው ምዕመናን ታይቶ ከዚያ በኋላ በጸበሉ ተበጥብጦ ተዋህዶ ለምዕመናን ይሰጣል። ከስኳር፣ ከኩላሊት፣ ከተለያየ በሽታ ድነው ምዕመናን መጥተው ይመሰክራሉ። አመስግኑት መድኃኔዓለም። ዛሬ ሲነገር የሰማችሁት ሁሉ ምስክር የዚህ ውጤት ነው። እግዚአብሔር በዚህ ቦታ በቅዱስ ሚካኤል ምልጃ የሚሰራው ታምር ነው። አሁን ሞባይላችሁን አውጡ። ፌስቡክ ላይ ወሬ ከመጻፍ ስድብ ከመጻፍ ይሄም ማስተላለፍ ነው። ዛሬ ሁላችሁ ከሚዲያዎች በተጨማሪ ሞባይላችሁን አውጣችሁ ሁላችሁ ቀረጹት። ሐሙስ ዕለት ዓርብ ዕለት ነው። ከዚሁ ከመቅደሱ ባለሙያዎቹ ካህናት ስላሉ ቆርጠው ያዘጋጁልን። ወደዚህ አምጡት። ወደዚህ ተጋ። አዎ ይሄ እንግዲህ ከመቅደሱ የወጣው ነው። ይሄ ጥቁር ማር ነው። የሚገርማችሁ ደረቅ አይደለም፣ ወለላ ማር ያለበት ነው። አሳያችሁ። ከፍ እያነሳ አመስግኑት እግዚአብሔርን። ከፍ አድርጋ አሳያችሁ። ይህ ማር የሚቆረጠው ቤተ ክርስቲያኑ ከተመሰረተ ከ6 ወር በኋላ ህዳር 11 በዋዜማ 2003 ወይም 2002 በዚህ ቤተ መቅደስ ገብቶ በመንበሩ ስር ካለው ንብ ነው የሚቆረጠው። አገልግሎት ሲገለገል አይናደፍም። የሚፈልገውን ሰውና መዳን የሚገባው መፈወስ የሚገባው ሰው ካለ ይናደፋል፣ ያ ሰው ይፈወሳል። እግዚአብሔር ምስጋና ይድረሰው መድኃኔዓለም። ስለዚህ ይሄ አሁን ከፕሮግራሙ በኋላ ይሄንን ካህናቱ በስርዓት በጸበሉ አዋህደው የምትሉትን ያህል ብዙ አይደለም፣ ትንሽ ግማሽ ሊትር አሁን በ5 ሊትር ከዚያ በላይ አይቻልም። መድኃኒት ነው፣ እምነት ነው። እምነት ደግሞ ትንሿ በቂ ናትና ትንሽ እያያዛችሁ ትሄዳላችሁ ሳትገፋፉ በስነ ስርዓት ከአገልግሎት በኋላ ይህንን በረከት ይዛችሁ ትሄዳላችሁ። ይህን በረከት ሳትይዙ ቦታውን ረግጣችሁ እንዳትሄዱ በእግዚአብሔር ስም መልእክታችንን እናስተላልፋለን ማለት ነው።
እልል ብላችሁ እግዚአብሔርን አመስግኑት። አሁን ቀጣዩ መርሃ ግብራችን ትምህርት ነው። መጋቢ ሃይማኖት ቀሲስ ቢንያም የቦሌ ደብረ ምሕረት እግዚአብሔር አብ ቤተ ክርስቲያን የስብከተ ወንጌል ኃላፊ ናቸው። አጭር ትምህርትና ከዚያ ሁላችንም የምንሳተፍበት የበረከት ስራ ይሰሩልናል። ወደ መጋቢ ሃይማኖት ቀሲስ ቢንያም። በስመ አብ እናማተብ ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምሕረቱ በይቅርታው በዘላለማዊ ጥባቆቱና መግቦቱ ያልተለየን እናመሰግነው ዘንድ ከያለንበት በማለዳው በቅድስናው ስፍራ ሰብስቦ ዘላለማዊ ስሙን እንድናመሰግን የረዳን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ክብርና ምስጋና ለስሙ ይሁን። እጅግ የተወደዱና የተከበሩ አባታችን ሊቀ ጉባኤ ቆሞስ አባ ሰላማ የዚህ ታላቅና ታሪካዊ ቤተ ክርስቲያን ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ፣ ክቡራን አባቶቻችን የገዳማትና የአድባራት አስተዳዳሪዎች፣ እንዲሁም ይህንን ታላቅ የቤተ ክርስቲያናችንን በዓል በዓለም እንዲታይ ምክንያት ሆናችሁ በዚህ በቅድስናው ስፍራ የቅድስናን ሥራ የምትሰሩ የኢቲአርት ሚዲያ ማናጀር እንዲሁም ባለሟሎች፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ማናጀር እንዲሁም ባለሟሎች፣ የተወደዳችሁና የተከበራችሁ ማኅበረ ምእመናን በእግዚአብሔር ፍጹም ሰላም እንደምን አደራችሁ? ይሰማችኋል ሁላችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቀን ጥባቆቱ በአምላክነት ቸርነቱ ሳይለየን በዕድሜያችን ይችን ቀን ተጨማሪ ሰጥቶ በምሕረቱ አደባባይ ሰብስቦ ዘላለማዊ ስሙን እንድናመሰግነው የረዳን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ክብርና ምስጋና ለስሙ ይሁን። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን እመ አምላክ ወላዲተ አምላክ ድንግል ማርያም ምስጋና ይድረሳት። ይልቁንም ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን ታላቁና ገናናው መልአክ ስለ ሕዝብ ልጆች በእግዚአብሔር ፊት የሚቆመው ቅዱስ ሚካኤል ምስጋና ይድረሰው። በዚህ ቀን በዚህ ዕለት ታስበው የሚውሉ ቅዱሳን አባቶቻችን በይበልጥ በዘጠነኛው መቶ ክፍለ ዘመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክን ከጻፉና አሻራቸውን ከጣሉ ቅዱሳን መካከል ዋነኛው ታላቁ ኢትዮጵያዊው ጻድቅ ቅዱስ ላሊበላ በረከቱ ከሁላችን ጋር ይሁንልን። እንኳን አደረሳችሁ። አምላካችን እግዚአብሔር በዚህ በምሕረት አደባባይ ሰብስቦ ከገናናው መልአክ ከቅዱስ ሚካኤል ረድኤትና በረከት እንድንሳተፍ ስለረዳ
ስለረዳንም ስለፈቀደልንም ክብርና ምስጋና ለስሙ ይሁን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የምናገኘው የእግዚአብሔር ቃል ነው። እግዚአብሔር በረዳን መጠን ባለችን ጥቂት ደቂቃ በዚህ የመጽሐፍ ቅዱስ ክፍል ሐሳብ እንቆያለን። እግዚአብሔር መንፈስ ቅዱስ ምስጢሩን እንዲገልጥልን፣ የራቀውን እንዲያቀርብልን፣ የረቀቀውን እንዲያጎላልን፣ የቅዱስ ሚካኤል አማላጅነት እንዳይለየን እግዚአብሔር ሁላችንንም ይርዳን። እንግዲህ ከደከምን ከመጣን አይቀር በዚህ መንፈሳዊ ስፍራ እግዚአብሔር በሚገኝበት የሁላችን ቋጠሮና የሁላችን እንቆቅልሽ በተተረጎመበት እግዚአብሔር በአንድነት በሦስትነት በረድኤት በሚገለጥበት በምሕረቱ አደባባይ እግዚአብሔርን ለማመስገን እግዚአብሔር ካከበረው ከገናናው መልአክ ከቅዱስ ሚካኤል በረከት ለመሳተፍ ስንመጣ የምናውቀው ባዶነታችንን ነው። እግዚአብሔር በሙላት እንዲሸኘን የምናውቀው አዝነን ነው። እግዚአብሔር ሐዘናችንን ለውጦ ልቅሷችንን ወደ ሳቅ ቀይሮ ጉድለታችንን በበረከት ሞልቶ እንዲሸኘን አምና በዚህ ቦታ ቆሜ እግዚአብሔርን ለመንኩት፣ ቅዱስ ሚካኤልን ተማጸንኩት፣ ልመናዬን ሰማኝ፣ ዘንድሮ በደስታ ቆሜያለሁ የምንልበት ዘመን እንዲያመጣልን እግዚአብሔር ቋጠሯችንን እንዲፈታልን ቅዱስ ፈቃዱ ይሆነልን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ቅዱስ ሚካኤል በሕይወታችን እንዲረዳን፣ ቅዱስ ሚካኤል በዘመናችን እንዲያግዘን፣ ቋጠሯችንን እንዲፈታልን የቅዱስ ሚካኤል መልካም ፍቃድ ይሆንልን። ዛሬ ብዙዎቻችን በእግዚአብሔር በአምላካችን ፊት ይዘን የመጣ ነው ዓለም የቋጠረው እኛ መፍታት ያቃተን፣ ብዙዎቻችን በእግዚአብሔር ፊት ይዘን የመጣ ነው ዓለም የደበቀብን እንቆቅልሽ እግዚአብሔር እንዲተረጉምልን ይዘን የመጣ ነው እንቆቅልሽ አለ። ቅዱስ ሚካኤል ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ። ባለ ራእዩ የእግዚአብሔር ሰው ዳንኤል ቀሰቀሰኝ፣ እንዲህ ሲልም ተናገረኝ እያለ ከቅዱስ ሚካኤል ጋር የተነጋገረውን ከቅዱስ ሚካኤል ጋር የተወያየውን ቅዱስ ሚካኤልም ለዳንኤል የገለጠለትን ምስጢር ታላቁ ብላቴናው ባለራእዩ ዳንኤል ትንቢተ ዳንኤል ምዕራፍ 10 ከቁጥር 1 ጀምሮ ጽፏል። የተወደዳችሁ የእግዚአብሔር ወዳጆች፣ ቤተ ክርስቲያናችን መንፈሳዊ አገልግሎቷ የሰመረ የሚሆነው በዚህ አውደ ምሕረት ላይ የምንሰማው ቃለ እግዚአብሔር የሊቃውንቱ ምስጋና የሕይወታችን ብርታት፣ የዘመናችን መሳካት እግዚአብሔር ለኛ በሰጠን በቅዱሳን መላእክት አማላጅነትና ተራዳይነት ነው። የቅዱሳን መላእክት እርዳታ የሌለው ከወደቀበት መነሳት አይችልም፣ ካዘነበት መጽናናት አይችልም። የተሰወረውና የተከደነው ነገር መገለጥ የሚችለው የቅዱሳን መላእክት አማላጅነትና እርዳታ በሕይወታችንና በዘመናችን ከኛ ጋር ሲሆን ነው። የተወደዳችሁ የእግዚአብሔር ወዳጆች፣ መላእክት ማለት የሚላኩ የሚያገለግሉ ማለት ነው። በሰውና በእግዚአብሔር መካከል ለኛ የተሰጡን ከእግዚአብሔር የሆነውን ምሕረት ወደኛ ከኛ የሆነውን ጸሎት ወደ እግዚአብሔር የሚያቀርቡ
የሚራዱ፣ የሚያገለግሉ፣ የሚያስታርቁ፣ የሚማልዱ ናቸው መላእክት። በመጽሐፍ ቅዱስ በይበልጥ በመጽሐፈ ሄኖክ ላይ ስንመለከት ስለ ታላቁ መልአክ ስለ ቅዱስ ሚካኤል በብዛትና በጥልቀት ተጽፎ እናገኛለን። የመልአኩ የቅዱስ ሚካኤል ክብር በዚሁ መጽሐፍ ላይ ተጽፎ እንዲሁም ደግሞ ታላቁ ቅድም የጠቀስነው ባለራዊው ዳንኤል ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ስለ ሁላችን የሚቆመው መልአክ ቅዱስ ሚካኤል ነው። አመስግኑት። ስለ ሁላችን በእግዚአብሔር ፊት ጸሎታችንን የሚያሳርገው መልአክ ከዋነኞቹ አለቆች አንዱ ቅዱስ ሚካኤል ነው። የተወደዳችሁ የእግዚአብሔር ወዳጆች መላእክት የሚላኩ የሚያገለግሉ ናቸው። ከዛ መካከል ከዋነኞቹ አለቆች አንዱ የሆነው ቅዱስ ሚካኤል ነው። ሚካኤል ማለት ማለት መኑ ማለት ነው። ሚካኤል ስንል ማለት ከመአምላክ ኤል የሚለው እግዚአብሔርን ይጠቅሳል። መኑ ከመአምላክ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የስሙ ትርጓሜ ምን ማለት ነው? ማን እንደ እግዚአብሔር፣ ኃያላኑን የሚያንበረክክ ማን እንደ እግዚአብሔር፣ ቸርነትን ለሕዝቡ የሚያደርግ ማን እንደ እግዚአብሔር፣ የሚመግብ የሚጠብቅ፣ ዝናብን በሰዓቱ የሚሰጥ፣ በፀሐይ አብስሎ በዝናብ አብቅሎ በንፋስ አለምልሞ የሚመግብ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የዚህን ትርጓሜ ይሰጠናል። ክብርና ምስጋና ለስሙ ይሁን። ዛሬም ብዙ ሰዎች ከችግራችን አላላቀቁንም። ብዙ ሰዎች ከገባንበት ችግር ሊያወጡን አልቻሉም። ማን እንደ እግዚአብሔር የተባለው ስለ ሕዝብ ልጆች በእግዚአብሔር ፊት የሚቆመው የሚራዳን፣ የሚያማልደን፣ የሚያስታርቀን ቅዱስ ሚካኤል ከችግራችን ያወጣናል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ነው የተወደዳችሁ የእግዚአብሔር ወዳጆች ዛሬ ቅዱስ ሚካኤልን ያከበርንበት በቤቱ የተሰበሰብንበት መሰረታዊ በቤተ ክርስቲያናችን አስተምህሮ ከሚነገሩት መካከል በዋናነት ስለ ሦስት ነገሮች ቅዱስ ሚካኤልን ለማክበር ተሰብስበናል። ጥንት ጠላታችን የሆነውን ጠላታችን ዲያብሎስን ሳጥናኤልን አቡሃ ሐሰት ተብሎ የተጠራውን እሱን ድል ያደረገው እሱን ያሸነፈው በእርሱ የተተካው መልአከ ምክሩ ተብሎ የተጠራው ቅዱስ ሚካኤልን በዓለ ሲመቱን ነው እያከበርን ያለነው። እንኳን አደረሳችሁ። ዛሬም በእኛ ላይ በሐሰት የተሾመ በእኛ ላይ በክፋት የተሾመ የሐሰት አባት ተብሎ የተጠራውን ዲያብሎስን ድል እንዲያደርግልን ቅዱስ ሚካኤልን ለመማፀን ከበዓሉ ረድኤት በረከት ለመሳተፍ በዚህ ቦታ ተገኝተናል። ሌላው የእግዚአብሔር ወዳጆች ኪልቅያ ተብላ በምትጠራ ሀገር ላይ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ኑሯቸውን በእግዚአብሔር የዋጁ ማንነታቸውን ለእግዚአብሔር የሰጡ መንፈሳዊ ሕይወታቸውን የተረጎሙ ክርስትናቸውን የገለጡ የተከፈለላቸው ፍቅር የገባቸው አፎሚያ ቅድስት አፎሚያና አስተራኒቆስ የተባሉ ሁለት ባልና ሚስቶች ነበሩ። እነዚህ በየጊዜውና በየሰዓቱ ወር በገባ በ12 የቅዱስ ሚካኤልን ዝክር የሚዘክሩ ስለ ስሙ የተራበ የሚያበሉ ስለ ስሙ የተጠማ የሚያጠጡ ስለ ስሙ የታረዘ የሚያለብሱ ቅዱሳን ነበሩ። የቤታቸው በረከት የሕይወታቸው መጣፈጥ በቅዱስ ሚካኤል ምልጃ የተቃኘ ነበረ።
የእግዚአብሔር ወዳጆች ታዲያ ባሏ በሕይወት ሳለ ይህንን ያደርጉ ነበረ። ነገር ግን አስተራኒቆስ በዚህ ምድር የኖረበት ዘመን ሲያበቃ ወደማያልፈው ዓለም ሲሸጋገር ከመሞቱ በፊት ሚስቱን አደራ ሰጣት። ሚስቱን ቅድስት አፎምያ ከባሏ አደራ ተቀበለች። አያችሁ የእግዚአብሔር ወዳጆች፣ ይሄንን የጀመረችውን የቅዱስ ሚካኤልን ዝክር በስሙ በጎ ማድረግን፣ የተራበ ማብላትን፣ የተጠማ ማጠጣትን፣ ቤተ ክርስቲያን ማነጽን ተግባሯ ዋነኛ ሥራዋ አድርጋ እንድትይዝ አደራ አላትና የቅዱስ ሚካኤልን ስዕል አስሎ ሰጣት ይላል። አያችሁ እንዲህ ባለ ፍቅር ውስጥ እንዲህ ባለ መተሳሰብ ውስጥ እግዚአብሔር ለዘላለም ይኖራል። እግዚአብሔር በበረከት ይገለጣል። ዛሬኛ ለልጆቻችን ዛሬኛ ለትውልድ የምንሰጠው የምናስተላልፈው ነገር ምንድን ነው? ይሄንን ሰጧት አለፈ። እሷ በየወሩ ይሄንን እያደረገች የቅዱስ ሚካኤልን ዝክሩን እየዘከረች የተራበ እያበላች የተጠማ እያጠጣች ስትኖር አንድ ቀን የመልካም ነገር ጠላት ዲያብሎስ ቅድስት አፎምያን ሊፈትናት መጣ። ገዳማዊ መስሎ የገዳም አባት መስሎ፣ አዎ አለባበሱ አስኬማውን ጭኖ ብዙ ተከታዮችን ይዞ ወደ ቅድስት አፎምያ መጣ። በትር ይዟል። እኔ ከላይ ከሰማይ የመጣሁ በሰው አምሳል የተገለጥኩልሽ ልረዳሽ የመጣሁ ቅዱስ ሚካኤል ነኝ። አንቺ በየወሩ ይሄንን ታደርጋለሽ፣ በየወሩ ይሄንን ትሰራለሽ። ይሄ ግን አይጠቅምሽም። ዝክር መዘከሩ፣ የተራበ ማብላቱ፣ የተጠማ ማጠጣቱ ላንቺ የሚጠቅምሽ አይደለም። እነሆ በብዙ እየደከምሽ ነውና ላሳርፍሽ መጥቻለሁ አላት። ምን አለችው? አለባበስህ ትልቅ አባት ይመስላል፣ አነጋገርህ ግን ሌላ ነው አለችው። አንተ ሚካኤል ከሆንክ የያዝከው በትር ላይ ለምንድን ነው የመስቀል ቅርጽ የሌለው? መስቀል ለምን የለውም ብላ ጠየቀችው። በእኛ በመላእክት ዘንድ ይሄ እኮ የለም አላት። አቡሃ ለሐሰት የሐሰት አባት የተባለው ጠላት ዲያብሎስ ይህንን አላት። ያኔ ከባሏ የወረሰችውን ከባሏ የተቀበለችውን ስዕለ ሚካኤልን ቆይ እሱን ይዤ ልምጣል ብላ ይዛ ብቅ ስትል እንደ ጉንበኖ ጠፋ ይላል። ዛሬ የቅዱስ ሚካኤል በረከት፣ የቅዱስ ሚካኤል ምልጃ፣ የቅዱስ ሚካኤል ጥባቆት፣ የቅዱስ ሚካኤል ተራዳይነት በሕይወታችን እንዲገለጥ ማንን ልንይዝ ይገባል? ቅዱስ ሚካኤልን በሉ። ማንን ልንይዝ ይገባል? ማንን ልንማጸን ይገባል? አያችሁ እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት ይገኛሉ። እግዚአብሔርን በሚያከብሩ ሰዎች ዙሪያ ቅዱሳን መላእክት ይሰፍራሉ። መዝሙር 33 ቁጥር 7 ላይ ኢታየን መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል አለ። ማንን በሚፈሩ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት የሚጀምረው ሃይማኖት ደግሞ እግዚአብሔርን በማክበር ይጠናቀቃል። ቅድስት አፎምያ መላ ዘመኗን ለእግዚአብሔር ከእግዚአብሔር ፊት ሳትኮበልል መላ ዘመኗን ቅዱስ ሚካኤልን እንደዘከረች መላ ዘመኗን ስለ ቅዱስ ሚካኤል እያበላች እየጠጣች ይሄንን ዓለም ትታ ወደማያልፈው ዓለም በምድራዊው ሰማያዊውን በጊዜያዊው ዘላለማዊውን በሥጋዊው መንፈሳዊውን ብትሰራ ዛሬ በአምላኳ ቀኛለች። ክብርና ምስጋና ለስሙ ይሁን። አያችሁ ለዚህ ነው ከዋነኞቹ አለቆች አንዱ ሚካኤል ምን ሊለኝ መጣ አለ? ሊረዳኝ መጣ። ዛሬ የመላእክቱ ጥባቆት፣ የመላእክቱ እርዳታ፣ የመላእክቱ አጋዥነት በሕይወታችን በዘመናችን ያስፈልገናል። ለዚህ ነው በኦሪት ዘጸአት ምዕራፍ 23
ቁጥር 20 ላይ ስላንተ ወዳዘጋጀውን ስፍራ ያገባህ ዘንድ መልአኬን በፊትህ እሰዳለሁ አለ። ምንን በፊትህ እሰዳለሁ? መልአኬን በፊትህ እሰዳለሁ ወዳዘጋጀውን ስፍራ ያገባህ ዘንድ። አዎ ጠላት እንዳያሰናክልህ ከመንገድ እንዳትቀር ወድቀህ ሳለህ እንድትነሳ ወዳሰብከው ስፍራ ያገባህ ዘንድ አንተ መልአኬን በፊትህ እሰዳለሁ አለ። ስለኛ እግዚአብሔር መላእክቱን ይልካቸዋል። ስለኛ እግዚአብሔር መላእክቱን ያዛቸዋል። እግዚአብሔርን በመፍራት ስንወጣ፣ እግዚአብሔርን በማክበር ስንንቀሳቀስ መላእክቱን ወደኛ ይልክልናል። ከመከራ ሥጋ ከመከራ ነፍስ ይታደጉናል። የተሰወረውን ምስጢር ይገልጡልናል። ለዚህ ደግሞ ትውልድን በመጠበቅ አዝዕርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያስታርቀው ታላቁ ገናናው መልአክ ቅዱስ ሚካኤል ነው። አመስግኑ። ሚካኤል ቅዱስ ሚካኤል ከተሰጠው ጸጋ መካከል በአርምሞ በዝምታ በበረከት የሚታወቅ መልአክ ነው። ቅዱስ ሚካኤል እኛ ስናናግረው እርሱ መልስ የሚሰጥ መልአክ ነው። ቅዱስ ሚካኤል በእኛ ላይ የሰለጠነውን ጠላታችንን ዲያብሎስን ድል የሚያደርግ መልአክ ነው። የተወደዳቸው የእግዚአብሔር ወዳጆች ዘንዶ ከመላእክቱ ጋር ተዋጋ ነው የሚለው። ነገር ግን አልቻላቸው። ያንን የመላእክቱን ከተማ በዓለመ መላእክት የነበረውን ጦርነት ይመራ የነበረ ዘንዶን ያሳትድ የነበረ ታላቁ መልአክ ቅዱስ ሚካኤል ነው። አመስግኑት ሁላችሁ። ከአፎምያ ደጅ እንደ ጉም አብኖ ያጠፋው ያተነነው ቅዱስ ሚካኤል ነው። ዛሬም በመካከላችን እየገባ መለያየትን፣ ዘረኝነትን፣ ክፋትን፣ ተንኮልን የሚሰብከንን ጠላታችን ዲያብሎስን እንደ ጉም አብኖ እንዲያጠፋልን የቅዱስ ሚካኤል ምልጃ ሁላችንንም አይለየን። ሌላው በዛሬው ቀን በዋናነት የሚከበረው ታላቁ ቅዱስ ሚካኤል አባትም እናትም ሆኖ የዳረው ታሪኩ ለወደቁ ሰዎች መጽናናትም የሆነው እግዚአብሔርን ለሚጠብቁ ሰዎች እረፍትም የሆነው ታላቁ የእግዚአብሔር ሰው ባሕራን የተባለውን ሰው የታደገበት ዕለት ነው። ቅዱስ ሚካኤል ባሕራን ከእናትና ከአባቱ ከተወለደ ጊዜ ጀምሮ የቅዱስ ሚካኤል ጥባቆት ያልተለየው ሰው ነው። ባሕራን የሚለው ስያሜ በኋላ የወጣለት ነው። አባቱ ገና በልጅነቱ እንዳረፈ እናቱ የምታበላውና የምትሰጠው ብታጣ ልጇን ለማሳደግ በብዙ መከራ ውስጥ ያለፈች እናት ነች። ነገር ግን በዛ ሀገር ይኖረው ነበረ አንድ ባለጸጋ ስለ ባሕራን አስቀድሞ ቅዱስ ሚካኤል ተናግሯል። የዚህን የባለጸጋ ሀብት የሚወርሰው ይሄ ብላቴና ነው። እስከ ዘመኑ ፍጻሜ ድረስ አልለየው፣ እባርከዋለሁ፣ እጠብቀዋለሁ ብሎ ቅዱስ ሚካኤል ባሕራን ሲወለድ ለእናቱ ቃል ኪዳን ገባላት። ልብ በሉ የተወደዳችሁ የእግዚአብሔር ወዳጆች፣ በዚህ ወቅት ይሄ ባለጸጋ ስለ ባሕራን ቅዱስ ሚካኤል የተናገረውን ነገር ይሰማ ነበረ። አሁን በዛ ሀገር ይኖር የነበረው ይሄ ባለጸጋ እናቱ የምታበላው የምታጠጣው ሕፃኑን የምታሳድግበት ብታጣ አንድ ዘዴ ዘየደ። ይሄንን ልጅ ከእናቱ እቀበላለሁ፣ ወስጄም እገድለዋለሁ፣ አጠፋዋለሁ፣ እሱ የኔን ሀብትና ንብረት አይወርስም አለ። ልብ በሉ። በዚህ ወቅት እናቱ በችግር እንዳለች ይሄ ባለጸጋ ወደዚች ሴት ቤት ሄድና ልጅሽን የምታበየው የምታጠጪው የምትቆርሽለት አጥተሻል፣ ነገር ግን እንዲህ ይሁን አላት። ልጅሽን እኔ ላሳድገው፣
ላንቺም ለችግርሽ መውጫ ብዙ ወቄት ወርቅ ሰጥሻለሁ አላት። ደስ ተሰኘች። ልጇ ያለ ችግር ካደገ እሷም ከችግሯ የምትወጣበትን ወቄት ወርቅ ካገኘች ይሄ ባለጸጋ ሊረዳት እንደሆነ ተስማምታ ልጇን ሰጠችው። ባለጸጋውም ልጁን ይቀበልና በልጁ ልክ ሳጥን ያሰራና ልጁን በሳጥን ይከትና በቁልፍ ቆልፎ በትልቅ ባህር ላይ ይጥለዋል። አሁን ያ ሳጥን ባህሩ እየገፋው ወደ አንድ ወደብ ድንበር ደረሰ። በዛም በወደቡ አካባቢ በጎች ይጠብቅ የነበረ አንድ ሰው ነበረ። ይሄንን ሳጥን እንደምንም ብሎ ከባህሩ ላይ ጎትቶ ያመጣና የሳጥኑን መክፈቻ ቁልፍ ቢያጣ የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለትና መረብህን በስተቀኝ ጣል፣ የምታገኘውን ዓሣ ሆዱን ከፍተህ ቁልፉ በዛ አለልህ አለው። ያንን ከፈተ፣ መረቡን በስተቀኝ ጣለ፣ ዓሣውን አገኘ፣ ቁልፉን በዛ አገኘ። ሳጥኑን ቢከፍተው ይሄ ብላቴና በሳጥን ውስጥ ተቆልፎ እንደ ፀሐይ አብርቶ ተገለጠ። በመጨረሻ ወደ ቤቱ ይወስደዋል፣ ያሳድገዋል። ከሚበላው ከሚጠጣው እያበላው እያጠጣው በዚህ ሰው ቤት ያድጋል። የሙሴ የሊቀ ነቢያት ሙሴና የባሕራን ሕይወት ተመሳሳይ ነው። ልብ በሉ የእግዚአብሔር ወዳጆች፣ በዚህ ወቅት ይሄ ባለጸጋ ለንግድ የ10 ቀን መንገድ ያህል ወደዚህ ሀገር ይሄዳል። ይመሽበትና ማደሪያ ቢያጣ፣ አጥር እያለኩ ነው መነግራችሁ፣ ይመሽበትና ማደሪያ ቢያጣ ይሄን የበግ ጠባቂ እባክህ አሳድረኝ ይለዋል። እንደውም ሰሞኑን እንግዳ ተቀብዬ አላቅም፣ ወደ ቤቴ ግባ ይለዋል። ወደ ቤቱ ይገባል። እግሩን አጥቦ የሚበላውን ሰጥቶ አንጥፎለት አረፍ እንዳለ ባሕራን ብሎ ያ ከባሕር ያገኘውን ሕፃን ልጅ ባሕራን ብሎ ሰይሞታልና ባሕራን ብሎ ሲጠራው ይሄ ሰው ጆሮን ጣል አደረገ። ምንድነው? ባሕራን ነው ስሙ አለው። አዎ። እንዴት ባሕራን አልከው አለው። አይ እንዲህ በጎች ስጠብቅ በትልቅ ባሕር ላይ ተጥሎ በሳጥን ተቆልፎ ተጥሎ ከዛ አግኝቼው ከያገኘሁት ዕለት ጀምሮ ስሙን ማን ብየዋለሁ አለው። ባሕራን ብየዋለሁ አለው። አሃ አለ። ይሄ እኔ የጣልኩት ልጅ አይደለም አለ። ከዚህ በኋላ ራሱን ለነገር ማዘጋጀት ጀመረ። እግዚአብሔር ለክፉ አእምሮ አሳልፎ እንዳይሰጠን እግዚአብሔር ይጠብቀን። ሰው የሚወድቅበትን፣ ሰው የሚሞትበትን፣ ሰው የሚሰናከልበትን፣ ከጀመረው ሕይወት የሚቀጭበትን ምክንያት የሚፈልጉ አእምሯቸውን ለክፉ አሳልፎ የሰጡ ብዙ ሰዎች ስላሉ ነው። ምን አለ ይሄ ሰው? ከዚህ በኋላ አለ ይሄንን ልጅ እገድላለሁ፣ እንደ ጀመርኩ አለቀው። አሁን አንድ ነገር ልፈልግ አለ። ባሕራንን ወደ እሱ ወደ መጣበት ሀገር ሊልከው የዚህን ሰው ፍቃድ ጠየቀ። የረሳሁት ዕቃ አለ፣ እሱን እንዲያመጣልኝ ደብዳቤ ጽፌ ልላከው፣ እባክህ ፍቀድልኝ አለው። እንደ ድሮም ልጅ ሊላክ ነው፣ ላከው አለው። ያኔ ደብዳቤ ጻፈ። ይሄ የላኩት ብላቴና ወደ ሀገሬ እንደገባ ወደ መንደሬ ወደ ቤቴ እንደደረሰ ደብዳቤውን አይታችሁ ማኅተሙን ተመልክታችሁ እንደገባ ግደሉታል፣ እንደደረሰ አጥፉት ብሎ ደብዳቤውን ጽፎ ማኅተሙን አትሞ በፖስታ አሽጎ ባሕራን ላከው። ባሕራን መንገድ ጀመረ። ያኔ ገና ወደ መንደሩ ሲደርስ ከመድረሱም አስቀድሞ ታላቁ መልአክ ቅዱስ ሚካኤል በነጭ ፈረስ ላይ ተቀምጦ በንጉሥ አምሳል ተገለጠለትና አንተ ብላቴና ወዴት ትሄዳለህ አለው። ጌታዬ ልኮኛል። ምን ይዘሃል በእጅህ አለው። መልእክት ይዣለሁ አለው። እስቲ ግለጠው አለው። አልገልጠው፣ ይሄ መልእክት ነው። የሞቱን ደብዳቤ ይዞ እየሄደ አያችሁ፣ የጥፋቱን ደብዳቤ ይዞ እየሄደ ቅዱስ ሚካኤል ደረሰ ሊረዳው። ቅዱስ ሚካኤል መጣ፣ ሊያግዘው መጣ። በፊት ለፊቱ ላይም ቆመ ይላል። ወዴት ትሄዳለህ አለው። የሚሄድበትን መንገድ ጠየቀው።
የሚሄደው መንገድ የሞት መንገድ ነበረ፣ የጥፋት መንገድ ነበረ። ወዴት ትሄዳለህ? ምን ይዘሃል አለው። አሁን ግለጠው አለው። አልገልጥም፣ ይሄ መልእክት ነው፣ አላደርገውም አለው። እስቲ እንደዛው እንዳለ አሳየኝ አለው። ያኔ የተሰጠውን ደብዳቤ ከፍ አድርጎ ለቅዱስ ሚካኤል ሲያሳየው ቅዱስ ሚካኤል የሕይወት እስትንፋስን እፍ አለበት ይላል። ክብርና ምስጋና ለስሙ። ምንም ይል ነበረ ይሄ ብላቴና ስሙ ባሕራን ነው። እንደደረሰ በታላቅ ድምቀትና ደስታ ተቀበሉት። እንደደረሰ ተቀበሉት በታላቅ ደስታ። ፍሪዳውን አርዳችሁ የወይን ጠጁን እንደላለቃችሁ የሀብቴን ሙሉ ለሙሉ አውርሳችሁ የምወዳትንና እንደ ዓይኔ ብሌን የምሳሳላትን ልጄን ድራችሁ በታላቅ ደስታ ሀብቴን ሁሉ ሰጥታችሁ ይሄን ብላቴና ተቀበሉ። ከዚህ በኋላ የኔ ሀብቴ ንብረቴ ይሄ ነው፣ የልጄን ባል እርሱ ነው የሚል ነበረ። ደስ ይበላችሁ። ተቀበሉት። ያንን ደብዳቤ ይዞ ወደ ቤቱ ገባ። ሲያዩ የንጉሡ ማኅተም እንዳለ ነው። የተጻፈው ግን በሞት ሕይወት ነው፣ በስራት መፈታት ነው፣ በውድቀት መነሳት ነው። ቅዱስ ሚካኤል ረዳው። የተወደዳቸው የእግዚአብሔር ወዳጆች አጠር ስናደርገው በታላቅ ደስታ ባሕራንን ለዚህ ለባለጸጋው ልጅ ዳሩ፣ ሀብት ንብረቱን አወረሱ። ቅዱስ ሚካኤል በዛሬው ዕለት ይህንን ድንቅ ሥራ የሠራበት የባሕራንን ጠላት ይህንን ንጉሥ ያዋረደበት ይህንን ሲሰማ ከሄደበት አገር ሲመለስ ምንድነው በደጄ የምሰማው አለ። ልጅህ ተድራ ሀብት ንብረት ለባሕራን ይሰጥ ብለህ በተናገርከው ባዘዝከው መሠረት እኛ ሁሉም ፈጽመናል አሉት። ያኔ ከተጫነበት ፈረስ ላይ ወድቆ ሞተ ይላል። እግዚአብሔር በክፉ ከመሞት ሁላችንንም ይጠብቀን። ቅዱስ ሚካኤል ባሕራንን የዳረበት ያከበረበት ለባሕራን ለወዳጆቹ በጎነቱ የተገለጠበት ታላቅ ዕለት ነው። ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ማን ሊረዳን መጣ? ንገሩኝ እስቲ ሁላችሁ። ከዋነኞቹ አለቆች አንዱ በሉ ሁላችሁ፣ ድምፃችሁ ይሰማ። ሚካኤል ሊረዳኝ መጣ። ሀገረ እግዚአብሔር ኢትዮጵያን ይርዳልን። እናታችን ቤተ ክርስቲያንን ይርዳልን። ትውልዱን ከታሰረበት ይፍታልን። ያሰብነውን በጎ ነገር ሁሉ እንዲያስፈጽመን እንዲረዳን የቅዱስ ሚካኤል ምልጃ አይለየን። እልል በሉና እግዚአብሔርን አመስግኑ።